አዲስ አበባ መሆናችንን በምድር የምናውቀው ዱባይ ያለ መሆኑ አሁን ካሳንቺስ ጋር ነድታችሁ ግራ አልገባችሁም? ሰሞኑ አንድ የውጭ ሰው ለቱሪስት ዝግጅት ከሆነ እንግዲያው ለምን ራሷን በእንግሊዘኛ 4 ኪሎ ለምን አንለው? አዲስ አበባ የኢትዮጵያ ዋና ከተማ፣ የአፍሪካ ህብረት መቀመጫ፣ የዓለም አቀፍ ዲፕሎማሲ መናኸሪያ ከተማ ነች። የኢትዮጵያ ብትሆንም የዓለም ነች ማለት ነው። ኢንዳይሬክትሊ ከተማችን በአሁኑ ሰዓት ላይ ኦልሞስት አበሻ አትሸትም ያለች። በሰለጠነው ዓለም ስትሄዱ ለአንድ ሳምንት ቆይታችሁ ስትመጡ በአስደናቂ ሁኔታ የባህል ለውጥ አድርጋችሁ የምትመጡት በሳይኔጆቻቸው በቪዥዋል ኮሙኒኬሽኖቻቸው አማካኝነት ነው። አዲስ አበባ ዓለም አቀፍ ስታንዳርድ ጠብቃ ማንንም ቢመጣ ኮራ ብለን የምናስጎበኛት እኛም ብንንሸራሸር ብንሄድ ምን ኮራባት ከተማ ሆናለች። ተናስተልን እንኳን ደህና መጣችሁ። የአዲስ አበባ ከተማ አስተዳደር ባህል ኪነ ጥበብና ቱሪዝም ቢሮ በየጊዜው በተለያዩ ርዕሰ ጉዳዮች የሚያዘጋጀው የሐሳብ መዋጮ ፕሮግራም ዛሬ በተረኛ ርዕሰ ጉዳይ ወደ እናንተ ሊደርስ ነው። ዶክተር ሂሩት ካሳው የአዲስ አበባ ከተማ አስተዳደር ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ እንዲሁም አቶ ሁንዴ ከበደ የቢሮው ምክትል ኃላፊ እንኳን ደህና መጣችሁ ልንላችሁ እንወዳለን። ሌሎቻችሁ ጥሪ የተደረገላችሁ እንግዶች ከተለያየ ማህበራት የመጣችሁና ዘርፉ ከሚመለከታቸው ተቋማት የመጣችሁ እንግዶች ደግሞ በቢሮ ስም እንኳን ደህና መጣችሁ ልንላችሁ እንወዳለን። እንደሚታወቀው አዲስ አበባ ከተማ የዓለም አቀፍ ማንነት ያላት ከተማ፣ በአህጉር አቀፍ ደረጃ ደግሞ አፍሪካን የምትወክል ከተማ እንደሆነች ይታወቃል። አዲስ አበባ እንደ ስሟ ግን አዲስ ሳትሆን ለበርካታ ዘመናት በምን ያህል ኋላ ቀር መንገድ እንደነበረች ሁላችሁም ታውቃላችሁ። ከቅርብ ጊዜ ወዲህ እየተሰራላት ካለው የኮሪደር ልማትና ሌሎች ተጓዳኝ ልማቶች አኳያ አዲስ አበባ እንደ ስሟ አዲስ መሆን የጀመረችበት ሁኔታ ደግሞ በግልጽ የሚታይ ነው። እንደው ዛሬ ከቤታችን ወተን እዚህ ድረስ ስንመጣ ሁላችንም ወይ በመኪና ነው የመጣ ነው ወይ በእግራችን ነው የመጣ ነው። መንገዱ ሳያልቅ የኮሪደር ልማቱ 100% ሳይጠናቀቅ ግን ከተማዋ ያለችበትን የተሻሻለ ሁኔታ በደንብ የምንገነዘበው ነው የሚሆነው። የከተማነት መሰረታዊ ጉዳዮችን ለማሟላት ምን ያህል ቀን አደፋ እየተባለ እንደሆነ ሁላችሁም ታውቃላችሁ። የዚህ አንዱ ጥረት ከመንገዶች ጋር የተያያዘ ነው። እግረኛን መሰረት ያደረገ የተሽከርካሪዎችን ደግሞ መሰረት ያደረገ ከዚህ ቀደም የከተማው መንገዶች ለባለተሽከርካሪዎችና ለተሽከርካሪ ብቻ የተሰሩ ይመስል ነበር። አሁን ግን ሁሉንም የመንገድ ተጋሪዎች መሰረት ያደረገና የሁሉንም መብት ባስከበረ መጠን ሰፋፊ የመንገድ ልማት ፕሮጀክቶች እየተሰሩ ነው ያሉት፣ መቆሚያዎችንም ጨምሮ ማለት ነው። አዲስ አበባ በከፍተኛ ሁኔታ የፓርኪንግ እጥረት እንደነበረ ይታወሳል። ከዛ በተጨማሪ የፈሳሽና የቆሻሻ ማስወገጃ ተፋሰሶችም እየተሰሩ ነው። ከ70 በላይ ወንዞች ባሉባት ከተማ ይሄ ግምት ውስጥ ሳይገባ ለበርካታ ዘመናት እንዴት እንደነበረ ይታወቃል። ከዚህ ባሻገር ግን ከተማዋ ተነባቢና ግልጽ መሆን አለባት። የትኛውም ተንቀሳቃሾች በሚንቀሳቀሱበት መንገድ አቅጣጫዎች ፎርማሊ መታወቅ አለባቸው፣ በስማቸው መጠራት አለባቸው። ይሄ ዛሬ የተሰባሰብንበት አንዱ የመወያያ ዓላማ ነው። ስለዚህ የከተማነት ንድፍ፣ የከተማነት ምልክት፣ እንደገና ደግሞ ከዚህ ጋር የተገናኘው አስተዳደር፣ የከተማ ተግባቦት፣ እይታዊ ጥበብና መሰል የከተማነት ቅርጾችና ከዚህ ጋር የተገናኙ ልማዶችን፣ ባህሎችን ከንድፍ ሐሳብም ከትግበራም እንደገና የከተማዋን ወቅታዊ ማንነት መሰረት ካደረጉ ነጥቦች አኳያ የምንወያይበት ልዩ መድረክ ነው የዛሬው የሐሳብ መዋጮ። ስለዚህ በዚህ ላይ ሁለት ታላላቅ እንግዶች መነሻ ያቀርቡልናል። የመጀመሪያው አቅራቢያችን አርክቴክት ዳዊት በንቲ ይባላሉ። በአዲስ አበባ ዩኒቨርሲቲ መምህርና አርክቴክት ናቸው። በዘርፉ ደግሞ የፒኤችዲ ጥናታቸውን በመስራት ላይ ያሉ ባለሙያ ናቸው። እሳቸው የከተማነት ምልክት ንድፍ በሚል መነሻ ያቀርቡልናል። ሁለተኛው ደግሞ አቅራቢያችን ታዋቂው የስነ ጥበብ አርቲስት አገኘው አዳነ ናቸው። በአዲስ አበባ ዩኒቨርሲቲ የስነ ጥበብና ዲዛይን ትምህርት ቤት መምህርና ዳይሬክተር ናቸው። በስራዎቻችሁ ብዙዎቻችሁ እንደምታውቋቸው ተስፋ አድርጋለሁ። እሳቸው ደግሞ የከተማ እይታዊ ጥበብና የተግባቦት ስርዓት በሚል ርዕሰ ጉዳይ መነሻ ያቀርቡልናል። ከዚህ ረገድ የከተማ ባህልና ልዩ ገጽታዎችንም ይዳስሳሉ ብዬ ተስፋ አድርጋለሁ። በድጋሚ መልካም የውይይትና የመነሻ ጽሁፍ የማቅረቢያ ጊዜ እንዲሆንላችሁ መኝላችኋለሁ። ወደ መጀመሪያው የመነሻ ጽሁፍ አቅራቢ ወደ አቶ ዳዊት በንቲ ያልፋለሁ። 15 ደቂቃ አሉት። በጣም አመሰግናለሁ። የከተማ ተነባቢነትን የሚያሳልጡ 5 ነገሮች ብሎ የገለጻቸው ነገሮች አሉና አሁንም ከተማ ምንድነው የሚለው ዝርዝሩ ሳልገባ ከተማን ለማንበብ የሚጠቅሙን የከተማ
ኢሜጀቢሊቲ ቁልፍ የከተማ አባላት ምንድናቸው? አንደኛው መንገድ ነው ወይም ፓት። ብዙዎቻችን መንገድን ነው የምናስተውለው እና መንገድ ተነባቢ መሆን አለበት። መንገድ እያንዳንዱ መንገድ ሁልጊዜ መንገድ ምልክት ነው የምናደርገው እና ተነባቢነት ስል ራሳችን ከከተማው ጋር ማዋደድና ከተማ ውስጥ ደግሞ ማሰስ በራሳችን ማሰስ እንድንችል ናቪጌሽንን ማሰስ ብየዋለሁና ከተማን እንዴት ማሰስ እንድንችል ያደርገናል። ከተማን ከተረዳን በኋላ ሜንታል ኢሜጅ ነው። ከተማን በአይምሮአችን ከተረዳን በኋላ ኦርጋናይዝ እናደርገዋለን። አይምሮአችን ላይ አዲስ ከተማ ስትሄዱ እንደዛ የምታደርጉት ያቺ ነገር ትላላችሁ፣ አዛ ጋር ደረስኩ ይሄ እና ትሉና ከተማን አንብበን ኢሜጀብል ማድረግ ተነባቢነቱን መጨመር የሚያስችሉት ነገሮች እነዚህ አምስቱን ብለዋል። አንደኛው መንገድ ነው ፓት፣ ሁለተኛው ዲስትሪክት ነው ወይም ዲስትሪክት ሳንደርስ በፊት እንግዲህ መንገድ ስንል ቸርችል ጎዳና በቃ እንላለን። ቸርችል ጎዳና እንደ ስም ብዙዎቻችን የምናውቀው ጎዳና ነው። ከዛ ዳርቻ አለ። ዳርቻ ከአንድ ሰፈር ወደ አንድ ሰፈር ስትወጡ የምታዩት ወንዝ ሊሆን ይችላል። ዋሽንግተን ዲሲ ስትገቡ ፖቶማክ ሪቨር ይባላል። ከፖቶማክ ሪቨር በፊትና በኋላ ወይም እኛ አካባቢ ቀበና ወንዝን ተሻግሮ ሳይሻገር በድሮ ጊዜ ባምቢስ ምልክት ነበረች። ባምቢስን ማን ባሻገረኝ የሚል ዘፈን ነበርና ባምቢስ ወደ ምስራቁ ክፍል በቃ ዳርቻ ቦርደር ነበረ የባምቢስ ህንጻና ዳርቻዎች አሉ። ዳርቻዎችን በተለያዩ ነገር በባቡር ጣቢያዎች በተለያዩ ነገር ዳርቻ ማርክ በተራራ ሊደረግ ይችላል። ቀጥሎ ደግሞ ቀጠናዎች አሉ፣ ዲስትሪክቶች። ለምሳሌ ብሔራዊ አካባቢ የፋይናንስ ቀጠና ሁሉም ባንክ እዛ ነው መገንባት የሚፈልግ። መገናኛ ላይ ዋና ሄድኳርተርሱን የሚገነባ ባንክ አታገኙም እና ማዕከላዊ የገንዘብ ቀጠና የምንለው አለ። ማዕከሎች ደግሞ አሉ፣ ኖድስ እንደ መስቀል አደባባይ አንድ አክቲቪቲ በተደጋጋሚ የሚደረግበት ቦታ አለ እና ከተማዎችን እንደዚህ ነው ኢሜጅ የምናደርጋቸው። መጨረሻ ላይ አምስተኛው ላንድ ማርክ ወይም ምልክት ብሎ ያስቀምጠዋል። አንድ ላንድ ማርክ አሁን አድዋ ሚውዚየም አካባቢ ሐውልት አለ። ያ ማርክ አሁን አዲስ ዩቲዩበርስ የትራቨል ዩቲዩበርስ እሱን ሳይቀርጹ አይመጡም። ምክንያቱም ላንድ ማርክ ነው። የአንበሳው ሐውልት አዲስ አበባ ለብዙ ዘመን አሁንም ድረስ በቮግ በአርት በፖፕ ካልቸር አዲስ አበባን የሚወክል ሐውልት ሲባል ሞሪስ ካልካ የቀረጸው ሐውልት ሆኖ እናገኘዋለን። ስለዚህ እነዚህ የታወቁ ላንድ ማርኮች ናቸው። ተራራዎች፣ ፏፏቴዎች፣ ትላልቅ ላንድ ማርኮች አሉና እነዚህን ዲስክራይብ ማድረግ ወይም የሚገልጹ ናቸው ብዬ አስባለሁ። ከተማን ኢማጂን ማድረግ ለቱሪስትም ለኛም ለማንም ከተማን ኢማጂን ማድረግ መረዳት። አንድን ሰው ጅማ አምጥታችሁ ቁጭ ስታደርጉት በእነዚህ አምስት ነገሮች ናቸው የሚረዳው። የጅማ ሰው ስለኖረበት ሊያዩ ይችላል። አንድ ሰው ባህር ዳር ሲቀመጥ ምንድነው ናቪጌት የሚያደርገው እና ናቪጌሽን አቢሊቲያችንን ይጨምራል እና እነዚህ ጉዳዮች ላይ ነው እንግዲህ ሳይኔጅን የምናስቀምጠው እና አሁን ፊዚካል ሳይኔጅ ነው የምናወራው። አሁን ፊዚካል ሳይኔጅ ምን ይሰራል? ዲጂታል ስልክ እያለ ምን ይሰራል? ማይኔጅ በቃ በስልክ ታውቀዋለ። በስልክ ሄዳለሁ፣ በስልክ ያውቀዋለሁ። አንድ ቱሪስት ገረመኝና $30 አለው። አንዴ ሆቴል እኮ 2 ኪሎ ሜትር ነች አለ። ድሮ አታውቁም ነበር። በመኪና በጉግል ማፕ ይወስዳቸዋል። ምን ያደርጋል ማለት ምንችል ኔይሴየርስ አሉ። ኔይስ አወራና እሱ ማይሆነው ደግሞ ዲጂታል ሊተረሲ የትም ሀገር አልተከናወነም። ዩኬ ውስጥ እስከ 20% ዲጂታል ኢሊተረሲ አለ። አሜሪካንም ውስጥ አዳልት ሆኖ ማለት ነው 16% ዲጂታል ኢሊተሬት ነው። ይሄን ስልክ ማኒፑሌት ማድረግ ሊተሬት ኖርማቲቪቲ ይባላል። ለምሳሌ ከተማ አቃጆች ወይም ህንፃ ነዳፊዎች ኤብል ቦዲድ ኖርማቲቪቲ ይባላል። አካል ጉዳተኛ እንደሌለ አናስብም። ኖርማሉ ነገር ኤክስክሉሲቭ እንሆናለን እና ኤብል ቦዲድ ኖርማቲቪቲ ይባላል። ህንፃዎች ላይ ትላልቅ ደረጃ ማድረግ እንደው የ60ዎቹ መረዳት አልነበረም። አካል ጉዳተኛም ሰው ነው፣ ቦታ ያስፈልገዋል። አሁንም ዲጂታል ኢሊተሬተሮች ሰው አይደሉም እስከማለት። ኢትዮጵያ ውስጥ ደግሞ ቁጥሩ አልተሰራም እንጂ ትልቅ 70% ሊሄድ ይችላል እና ዲጂታል ኢሊተረሲ የትም ሀገር ችግር ነው። ዲጂታል ኢሊተረሲ ብቻ ሳይሆን ይሄ ኒውሜራሲና ሊተራሲ ቤዚኩ ራሱ ትላልቅ ሀገሮች ውስጥ ብዙ ቁጥር ብዙ ሚሊዮን ህዝብ ያደጉት ሀገሮች ማንበብ መጻፍም አይችልም።
ስለዚህ ማንበብ መጻፍ ለማይችልም ሰው ነው ማገዝ ያለብን እስከሚለው ድረስ መሄድ አለብን እና ስለዚህ እንደዚህ የሚከራከሩትን ሐሳቦች በዚሁ እናርቃቸዋለን ማለት ነው። በስልክ ያለ የትም ስማርት ሊንክ ማድረግ እንችላለን የሚለው ማንም ሰው ይሄ ዲጂታል ኖርማቲቪቲን ያመጣል፣ ያገላል። ዲጂታሊ ኤጁኬትድ ያልሆኑ መሆንም አይችሉትን ሰዎች ያገላል ማለት ነው እና አርባን ሳይኔጅ ምንድነው? ለኔ እንደ ከተማ ባለሙያ አርባን ሳይኔጅ ማለት ቪዥዋል ኮሚኒኬሽን ነው፣ የእይታ መግባቢያ ነው። እኛ ከተማችንን እኛ ብቻ ሳይሆን እግረኛ፣ ባለ አሽከርካሪ፣ የህዝብ መጓጓዣ ተጠቃሚ በሙሉ ከከተማው ጋር ተግባብቶ ማሰስ እንዲችል ያደርገዋል ማለት ነው እና መንገዶችን ደግሞ ተደራሽ ያደርጋቸዋል። አክሴሲቢሊቲ ማሰስ ናቪጌት ማድረግ እንችላለን። ይህንን ሁሉ ያሳልጣል ማለት ነው እና በትክክል የተተከበረ የከተማ ሳይኔጅ ደህንነትን ያመጣል፣ ሴፍቲ፣ ተደራሽነትን ያመጣል፣ አክሴሲቢሊቲ። ከዚያ በኋላ ደግሞ ውበትን ያሳልጣል። ከጥቂት ጊዜ በፊት እንደዚሁ አንድ ጊዜ አቅርቤ ነበር አዲስ አበባ የነበሯትን ችግሮች። በቃ ቪዥዋሊ ፖሊሽን ነው። ሁሉም ሰው ቤተ እምነቱ፣ ንግድ ማስታወቂያው፣ ኩነቶች በበዓል የሚደረጉ በሙሉ ከተማውን እስኪዞርብን አጥበርብረውን ነበር እና ውበቱ ቪዥዋል ፖሊሽን ስትረስ ያመጣል። ይሄ የተጠና ነው፣ ሐሳባዊም አይደለም፣ የተጠና ነው እና ቪዥዋል ፖሊሽን ነበረ። አሁን ያ ቀንሶልናል እና የደህንነትን የውበትን ስሜትን ያመጣል እና እንግዲህ ምንድናቸው ምልክቶች በምንልባቸው ጊዜ መንገድ መሪ ምልክቶች አሉ። በተላልቁ በየቦታው ሪደንደንት ይደረጋል። አንዴ ሲገባ አይደለም መንገድ ስሙ የሚሰጠው፣ በየጊዜው ይነገርሃል። ኢንፎርሜሽን ሁሉ ጊዜ ነው ፊድ የምትደረገው። ልክ ጉግል 200 ሜትር ቀረ ትላለች አይደለም እንዴ? ይሄ ሮድ መሪዋ 100 ሜትር ከዛ እንደዚህ እንደሚባለው መንገዶች በብዛት መሰራት አለባቸው። የደህንነት ስሜት ሊሰጡን ይገባልና መንገድ መሪ ምልክት በየቦታው መደረግ አለባቸው። የመንገድ ስሞች ቅድም ስናወራ ነበረ። የዚህን መንገድ ስም የሚነግረኝ ሰው እኔ ሽልማት አለኝ የሚነግረኝ ሰው አለ ከኦዲየንሱ። የፊት ለፊታችን ያለው መንገድ ስሙ ማን ነው? ይሄኛው ዋናው መንገድ ከህንጻው ፊት ለፊት ያለው ማለት ነው። ከመስቀል አደባባይ እስከ ለጋሃር ያለው መንገድ የሚነግረኝ ሰው አለ። አስተማሪም ስለሆንኩ አበረታታለሁ። የሚነግረኝ ሰው የለም አለ፣ ስም አለው እና ኢትዮጵያ ውስጥ በ1960ዎቹ በጣም የድሮ ማስታወቂያ ብታዩ በጣም ስም ነበረ፣ ስም ይጠቀም ነበር ገቨርንመንቱ ፎርማል። አሁን ኢንፎርማሊቲ በጣም ኢመደበኛዊነት በጣም ሁሉ እንትናችንን ገዢ፣ ከዛ ማምለጥ አለብን። የቲን ነምበር የሪሲት አይታችሁ እንደሆነ ምናምን ዳቦ ቤት ሰፈር ይላል። 22 ማዞሪያ የሚባል ፎርማሊ መንገዱ ላይ የለም። በቃ አስመራ መንገድ ነበር፣ ኃይሌ ገብረስላሴ ጎዳና፣ ሶስተኛው አደባባዩም ስም ይሰጠዋል እና በፎርማሊቲ ውጭ ሀገር አሁን ፎርማል ስንሆን አሁን ዲጂታይዝ ስንሆን በስሙ ነው መሄድ ያለብን። የድሮ ማስታወቂያ ብታገኙ ኤደን መንገድ ላይ፣ ሩዝቬልት መንገድ ላይ፣ ከኒንግሃም መንገድ ላይ ነው የሚለው። አርበኞች መንገድ፣ መስፍን ሀረር መንገድ ሲሻር ራሱ በአዋጅ ነው የሚሻረው። ኮሚኒዝምን መንፈስ ስንቀበል 1966 መንገድ ስሞች በየፋይሉ አለ። በሐረር፣ በድሬዳዋ፣ በአዲስ አበባ ያሉት መንገዶች የእንትን መንገድ የፊውዳሊዝም ስርዓት ገሸሽ አድርጎ መስፍን ሀረር መንገድ በላይ ዘለቀ መንገድ ይሁን ተብሎ በአዋጅ ነው። በአዋጅ እስካልተሻረ ድረስ መንገዶችን ኢምብሬስ ማድረግ አለብን። መሻርም ካለብን ቶሎ ብለን ኢምብሬስ እና ይሄ አሁን ራስ መኮንን መንገድ ነው የሚባለው እና መንገዶች ስም አላቸው። ሁሉ መንገድ ቶጎ መንገድ፣ ኮንጎ መንገድ፣ ዛምቢያ መንገድ፣ ኤርትራ መንገድ፣ ሁሉም መንገድ ስም አለው እና እነዛን ኢምብሬስ ካላደረግን ሳይኔጅ ገደል ነው የሚገባው። ማለት በቃ ምንም ጥቅም የለውም። በተለይ ሮድ ቤዝድ አይደንቲፊኬሽን አሁን ለመንገድ ለአዲስ አበባ ውስጥ ቀይ ረጅም ፎቅ አለ፣ ከዛ ወደ ቀኝ ፊትህን ወደ ምዕራብ አድርገ እንደዚህ የሚባል ነገር የለም።
ቪየና ብትሄዱ ማሪያ ሂልፈሽትራሰ ይላል ስትሪት ቢልዲንግ ነምበር 71 በቃ ምንም አይነት እንትን የለውም ገብቷችኋል አሁን ዌይ ፋይንዲንግ በጣም ኮምፕሌክስ ነው ኢትዮጵያ ውስጥ እንደገና ደግሞ ሁሉንም ሰው ዋትስአፕ ሎኬሽን አስቀምጥልኝ አትሉት ዲጂታል ሊትረሲ ያለ ስለዚህ በጣም ከተማችንም ስላልተገነባች አሁንም ዌይ ፋይንዲንግ ለማሳለጥ በቃ በህግ ነው አዶፕት ማድረግ ነው በቃ ልክ መንግስት እንዳለው በቃ ዲጂታል አይደንቲቲ ያስፈልጋል አገልግሎታት አሁንም መንገድን በህግ ነው የሚስተካከለው በመለማመን በመሰባበክ አይደለም መንገዶች ፕሮፐር ኔም ያስፈልጋል ህንጻዎች ደግሞ ቁጥር ነው የሚሰጣቸው በቃ ቢልዲንጎች ቁጥር ነው እንትን ህንጻ የእንትና መታሰቢያ ህንጻ የሚባል በትላልቅ ፎንት የለም ትላልቅ ሀገሮች ውስጥ ከዛ ግን ማርኬት ውስጥ ደግሞ ቦርድ ሊሰቀል ይችላል ሌላ ቦርድ እንግዲህ እይታ ጥበብን በደንብ ከኔ በላይ ከፋንክሽናሊቲው በላይ በደ ስነ ጥበባዊ ውበቱ ባልደረባዬ አገኘው ያስረዳል ግን ወደዛ መሄድ አለብን ተደራሽነትን በጣም ነው የሚያሳልጠው ከዛ ደግሞ እንግዲህ ዌይ ፋይንዲንግ ስንል እይታም ውበትም መደረግ አለበት ከተማ ውስጥ የአርት ኢንስታሌሽኖች መሰራት አለባቸው እንደዚህ ኖድ መግባታችን እንድናውቅ ትላልቅ የአርት ስፒስ ያስፈልጉናል ይሄ በስም በመናመን ብቻ ሳይሆን በቃ ይሄ ነገር አየሁት እንትነኝ የምንለው የምናየው ነገር ሲኖር ነው ብዙ የውጭ ጓደኞች የከተማ ቱር ሳረጋቸው መስቀል አደባባይን እንደ ትልቅ እንትን ይቆጥሩታል በቃ እዚህ ጋር ደረስኩ ከኤርፖርቱ አካባቢ ነኝ ይላሉ ማከላዊ አካባቢ ነውና አርት ደግሞ አሁን አርባን አርት ኢንስታሌሽን የለንም በሚያሳዝን ሁኔታ አሁን በደም ሙከራው ተጀምሯል ሙከራውን ደግሞ ከአድዋም ጀምሮ አንዳንድ ኢንዱስትሪያላይዝድ ሆኑ ግን አርት ውድድር ተደርጎ እንደ ህንጻ ውድድር በቃ ያደጉት ሀገሮች ስትሄዱ ትላልቅ አርት ነው የምታዩት ደግሞ ስመጥር አርቲስቶች ናቸው የሚሰሩት እና አሁን ወደዛ መሄድ አለብን ለግዠሪ አይደለም እና አንድ ትልቅ ስራ የስመጥር አርቲስት ማን ነው ታደሰ መስፍን ልበለው ዘሪሁኔትም ጌታ ልበለው ማን ልበለው እንግዲህ ባሁን ባለ በቀለ መኮን እሸቱ ጥሩነህ ልበለው እሳቸው መሐከላችን አሉ እና ይሄ እሸቱ ጥሩነህ ነው ተብሎ በትልቁ ስራ ተስሮ ቢቀመጥ ልክ አንድ ሰው ሲያልፍ መርካቶ ገባው የሚለው ያንን አይቶ ነው ይሄ ደግሞ ለምኖች ይጠቅማል መስማት ለማይችሉ ይጠቅማል ለምሳሌ ለአይነ ማየት ደግሞ ለማይችሉ በምልክት የሚደረጉ ነገሮች አሉ ዲስክሪፕሽን አላቸው በነገራችን ላይ ሙዚየምም ስትሄዱ ያነባሉ እነሱ ለማየት ራሳቸውን አሁን ከተማ ውስጥ ትልቅ ለማየት ለማይችሉ ትልቅ የኢንፍራስትራክቸር ተዘርግቷል በቃ ልክ ከባይስክሌን ቀጥሎ ቢጫ የነሱ ነጭ መምሪያ እንትን በትራቸውን ትልቅ ነው ትልቅ መርታ ነው ዛሬ 3-4 አመት ማናስበው ነውና ይሄ ደግሞ አርጉመንት ወይም ሊጨመርበት ይገባል እንግዲህ እነዚህን ካወራን ምልክቶች ያው ትራፊክ ምልክቶችም አንድ ናቸው ንግድ ማስታወቂያዎች በጣም አደብ ገዝተዋል አሁን እስከ መኝታ ቤታችን ሊመጡብን ነበር በቃ ሁሉም ሱቅ በተላልቁ በሚጮህ ህንጻዎች ልክ የማስታወቂያ መጣያ ሆነው ነበር አርፈናል ይሄ ትልቅ እኔ ከንቲባ ጽፈት ቤት አንድ እንደዚህ ትምርታዊ እንትን አቅርቤ ነበርና 22 ማዞሪያ ላይ ስትሄዱ እንደገና ከመገናኛ በቃ የነዳው ፎቶ ያነሳው ሲሄድ ያለው ቪዥዋል ፖሊሽን አሁን ተርፈናል ሳናቀው ነው እንጂ ከስትረስ ድነናል የንግድ ማስታወቂያዎች መረጃ ሰሌዳዎች አሉ አሁን ለምሳሌ ውጭ ሀገር ቴምፕሬቸሩን ይዘግባሉ ሂዩሚዲቲውን ይዘግባሉ ሬንፎልንም በትላልቁ ስክሪን ላይ ይሄንን ያደርጋሉ እኛ ጋር ዲጂታይዜሽኑ ተጀምሯል እንግዲህ ምልክቶች ምን መሆን አለባቸው ያው እንግዲህ የከተማ አካሎችን ነግሬያቸዋለሁ አንድ ሰው አንድ ኖድ ሲገባ ማየት ያለበት ነገር አለ ይሄ ኖዶች ዲስትሪክቶች ፓዞች ቅድም ኤጆች ቅድም የጠቀስኳቸው ላንድ ማርኮች በጣም የስነ ጥበባዊ ድጋፍ ያስፈልጋቸዋል ሀገራችንን የሚወክሉ የታወቁ ስነ ጥበብ ባለሙያዎች እንደዚህ የኪነ ህትመት ባለሙያዎች ግራፊክ አርቲስቶች ምኖች ተወዳድረው ያንን ስራ ሊሰሩት ይገባል በቃ እዚህ ገባው ቸርችል ጎዳና ላይ መግባቴን መውጣቴን እንዳውቅ ተነባቢ ነገሮች ብዙ ጊዜ ይሄ ጽሁፎች የሚሰቀሉት ብቻ አይደሉም በአርት መታየት አለባቸውና እኔ ውጭ ሀገር በኖርኩ ጊዜ አውሮፓ በመሰራበት ጊዜ እነዛ ነገሮች ለኔ እንደንግዳ በጣም ጠቅመውኛል እና አንደኛ ኪዩሪዮሲቲ ውበትንም ይጨምራሉና በስፋት
የስትሪት አርት ወይም አርበን አርት መደገፍ አለበት። እንግዲህ ምልክቶችንም አርቶችንም ስናወራ ከሲቲ ብራንዲንግ ጋር በተገናኘ ተነባቢ መሆን አለባቸው። አንዳንድ ጽሁፎች በትልቁ መጻፍ አለባቸው እና ሁሉም ሰው መነጽር አያደርግም። የእይታ ድካም ያለበት አለ። ስለዚህ የሱ የፎንት ሳይዞች መወሰን አለባቸው። ቀለማቸው መታሰብ አለበት። እኔ በቀይ እሱ በአረንጓዴ እሱ በእንግዲህ አማርኛ ፎንት ብዙ የለንም። በተረፈ ደግሞ አገራዊን ቋንቋ መጠቀምም አንድ ነገር ነው። ሁሉም እንግሊዛዊ መሆን እንፈልጋለን። አሁን ሮማን ኖርማቲቪቲ ያለ ሮማን ፊደሎች በቃ በእነሱ ካልጻፍክ እኔ አሁን አንድ ክሊኒክ ሄድኩና ፕሮሲጀር አለ ሁሉም እንግሊዘኛ ነው የተጻፈው። ፕሮሲጀሩ የሚለው ምንድነው? በቃ ዋሺንግ ከዛ ሃንድንስ ምናምን ይላልና በአማርኛ ቢሆን ወይ በአፋን ኦሮሞ ለምን አይሆንም? እና የውጭ ሀገር ቋንቋ ላይ ለምንድን ነው የምንሰካው የሚለውን በጣም ማሰብ አለብን። ስለዚህ 2-3 ቋንቋዎችን ዲጂታል ካደረግነው እንችላለን። ባክግራውንድ ቀለም ምንድነው የሚሆነው? የጽሁፎች ተደራሽነት ማየት ለማይችሉ የቁስ ጥራት የነዚህ ቁሳቁሶች የምንሰራባቸው ሳይኔጅ ራሱ ማቴሪያሎቹ በየጊዜው ነው እኛ ሀገር የሚነቀሉት። በየጊዜው ይነቀላል፣ ይሰራል፣ ይነቀላል። ብዙ ፕሮጀክት ይነደፋል። እሱ መታሰብ አለበት። የመስቀያ ከፍታ አንዳንድ እንግዲህ ሮድ ሳይኔጅንም መጨመር አለብን። የሚበራ የሚጠፋ ነገር ማለት ነው። ሳይኔጆችም ትንሽ መታሰብ አለባቸው። ለምሳሌ አንዳንድ ስትሪት መብራት የምትነዱ አሽከርካሪዎች ካያችሁ ከባድ መኪና ከፊታችሁ ከቆመ መብራቱን ማታዩት አለ አንዳንድ ቦታ እና ከባድ መኪና ከደፈነባችሁ ቀዩን ቢጫ ሳታውቁ በቃ ይሰውረኝ ከህግ አስከባሪ ብላችሁ የምትነዱት ነገር አለ። ይሄ እንግዲህ ቤዚክሊ የቪዥዋል ዲዛይን ፌለር ነው እና በቃ ዝም ብሎ መሀከል ላይ ስለሰቀልከው አይደለም። ከፍታ መኪና ቢመጣ ኦልተርኔቲቭ ቀይ መብራት የትራፊክ መብራት መሰቀል አለበት። ሪደንደንሲ የሚጠቅመው ምንም ሰው ብላይንድ ስፖት እንዳይኖረው ነው ማለት ነው የሚደረገው። ሌላ ሳይኔጆችን ስናስብ ለህፃናትንም ተኮር መሆን አለበት እና ህፃናት በጣም ትልቅ ናቸው። አሁን በከንቲባ ጽህፈት ቤት ውስጥ የቀዳማይ ልጅነት የሚባል መርሃ ግብር አለ እና ለህፃናት መኪና ትልቅ አውሬ ነው፣ ሞንስተር ነው እና እነዛ ሰዎች በቃ ህፃናትስ ይሻገሩታሉ፣ ህፃናትስ ያነቡታሉ። ይሄን ነገር እስከ 10 ዓመት ያሉ ልጆች ኤክስፒሪየንስ ያደርጉታሉ። ይሄም ክርክር ሊመጣ ይችላል። የመስቀያ ከፍታን ስናስብ ነው። በተረፈ ሬጉላቶሪ ኮምፕላያንስ አለ። ቪየና ኮንቬንሽን ኦን ሮድ ሳይንስ ኤንድ ሬጉሌሽንስ ኦን ሳይኔጅ የሚባሉ አሉ። እነሱን ግሎባል ስለሆኑ ምንም እኛ we don't need to reinvent the wheel እነዛን አድርገን እናመጣለን እና እነዚህ የተነገርኳቸው ነገሮች ተግባብተን ባለሙያዎች ገብተው በእቅድ ከተሰሩባቸው ተነባቢ ከተማ ትሆናለች። ሴፍቲዋ የጨመረ ከተማ ትሆናለች። የእይታ ጥራቷም አማላይነቷም ይጨምራል። አመሰግናለሁ። አቶ ዳዊት በንቲ በርካታ ሀሳቦችን አንስተዋል። በተለይ የከተማ ተነባቢነትና ይህን የመሰሉትን ጉዳዮች ለመፈጸም የሚረዱ 5 ነጥቦችን በደንብ አንስተዋል። የከተማ ተነባቢ መሆን አለበት የሚለው መሰረታዊ ነጥብ ነው። እንደገና ከተማን በአእምሮ ተነባቢ ማድረግ፣ ከዚህ ረገድ ደግሞ ምልክቶችን በሚገባ ማስቀመጥ፣ ትምህርቶችን እንደዛው ቅርጽ ማስያዝ፣ ከተማን ተነባቢ የሚያደርጉ ቴክኒካዊ ጉዳዮች ላይም በርካታ ሀሳቦችን አንስተዋል። የአርባን ሳይኔጅ፣ የእይታ መግባቢያ፣ የእግረኛ የተሽከርካሪዎች እና መሰል ከተማ ውስጥ ተግባብቶ ሁለንተናዊ ገጽታዎችን በቀላሉ ማሰስ የሚችልበትን መንገድ የሚያቀላጥፍ ሳይንስ ነው። ከዚህ ረገድ አዲስ አበባን የታዘቡ ይመስለኛል። ሳይኔጅ ከደህንነትና ከውበት አንጻርም ትልቅ ትርጉም እንዳለው ሲናገሩ ሰምቻለሁ። ከምልክት ረገድ የመንገድ መሪ ምልክቶችን አንስተዋል። ከዚህ ረገድ መንገድ በመጠሪያ ስሞች ብዙ ጊዜ እንደማይታወቁ በተለይ ከተማዋ መንገዶች እና የመንገዱ ተጠቃሚም ብዙ አለማስተዋል እንዳለበት ከዚህ ረገድ፣ በተቃራኒው ደግሞ መንገድን ፈልጎ የማግኘት ችግርም እንደዛው እንዳለ አንስተዋል። እንደገና የአርት ስፔስ ከምልክቶች አንጻር የትራፊክ ምልክቶች፣ የንግድ ማስታወቂያዎች፣ የመረጃ ሰሌዳዎችን የመሳሰሉትን ለመታዘብ ሞክረዋል። እነዚህ ምልክቶች ምን መሆን አለባቸው ላይ የሚለውም የሰጡት ነጥብ መወያያ የሚሆን ይመስለኛል። ስነ ጥበባዊ ድጋፍ በደንብ ያስፈልጋቸዋል የሚለውን ደግሞ ይዣለው። እነዚህ ነጥቦች በኋላ በእናንተ ውይይት የሚደገፉ ነው የሚሆነው። አሁን ወደ ሁለተኛው ርዕሰ ጉዳይ እንሄዳለን። አርቲስት አገኘው አዳነ የአዲስ አበባ ዩኒቨርሲቲ የስነ ጥበብና ዲዛይን ትምህርት ቤት መምህሩና ዳይሬክተሩ የከተማ እይታዊ ጥበብና የተግባቦት ስርዓት በሚል የ15 ደቂቃ መነሻ ያቀርቡልናል። አመሰግናለሁ። እንደ አጋጣሚ የኪነ ህንጻና
የስነ ስዕል ጉዳይ በጣም ተጣጣሚ ተቀራራቢ ጉዳዮች ስለሆኑ የኔን የእይታዊ የተግባቦት ስርዓት ጉዳይ አርኪቴክት ዳዊት በንቲ በተለያየ መንገድ ብሎታል። ግን በሱ ንግግር ውስጥ በሱ አቅርቦት ውስጥ እንደሰማችሁት ጎግል አንድ ቦታ ለመሄድ 80 ጊዜ ይሄን ያህል ርቀት ቀራችሁ ይሄን ያህል ቀራችሁ እንደሚለው እኔም ደግመዋለሁ ማለት ነው ነገሩን ኢንፈሲስ ለመስጠት። እንግዲህ የሳይኔጅ ፖሊሲ ወይም መመሪያ ደንብ አስፈላጊነት የብዙሃን መገልገያ ስፍራዎችን ኢምፓክትፉሊ ማኔጅ ማድረግ ነው አንደኛው። ሁለተኛው ግንኙነትን የተግባቦት ስርዓትን ምቹና ጤናማ ማድረግ ነው። ሌላው ተደራሽነት ነው። ተደራሽነትን ማመቻቸት ማደላደል ነው። በስተመጨረሻ ደግሞ ስነ ውበታዊ ፋይዳ ዌል ኩሬትድ የሆነ ስርዓት የተከተለ የእይታዊ ተግባቦት ስርዓት በአንድ ከተማ ውስጥ የተዋበ ከተማና የራሱ ጠባይና መልክ ያለው ከተማ ከመፍጠር አንጻር በጣም ከፍተኛ አስተዋጽኦ አለው። ይሄንን ግብ ለመምታት አንድ 7 ፖይንቶች በሳይኔጅ ፖሊሲ ውስጥ ኮንሲደር ይደረጋሉ ወይም ታሳቢ ይደረጋሉ። የመጀመሪያው ፐርፐዝና ፋንክሽናሊቲ ነው። ቅድም ከኔ በፊት ያቀረበው ዳዊት ያነሳቸው ጉዳዮች አሉ። አንዳንዶቹ እንግዲህ ይሄንን ሳቀርብ እናንተ ከቤታችሁ እዚህ የመወያ አዳራሽ እስክትደርሱ ያያችሁትን ምስል የተግባቦት መልክ ኮንሲደር እያረጋችሁ ልታዳምጡኝ ትችላላችሁ። እና ምንድነው ሳይኔጅ አላማው፣ ተግባሩ፣ የሚሰጠው ጥቅም፣ ፋይዳው ምንድነው? ስለዚህ ፋይዳው ሲሪየስሊ ኮንሲደር መደረግ አለበት። አገልግሎት መሸጥ ከሆነ አገልግሎት ለመሸጥ በምን ልክና ቅጥ ለተመልካች ምልክቱ መድረስ አለበት የሚል ነው። ሁለተኛው አክሰሲቢሊቲ እና ኢንክሉሲቪቲ ነው። ቅድም ዳዊት ይህንንም ሜንሽን አድርጎታል። ተደራሽነትና አካታችነት ነው። አካታችነት የእይታ ለምሳሌ በእድሜ ኗሪውን በእድሜ ብንከፋፍለው ሲኒየር ሲቲዝንስ የእይታ ድካም አላቸው። በተፈጥሮና ሰው ሰራሽ እይታ ቶታሊ ያጡትን ትተን እንኳ ስለዚህ በበቂ ርቀት የሚታይ መልእክት ማስተላለፍ ከዚህ ሁሉ ፐርስፔክቲቭ የሚታይ ነው። ኢንክሉሲቪቲ የአካል የእይታ የመሳሰለው ድካም ወይም ጉድለት ያለባቸው ማህበረሰቦች ማሰብ አለበት ማለት ነው ፖሊሲው። በዚህ ውስጥ የክላሪቲ የተነባቢነት የተገቢነት ጥያቄዎች አንዳንድ ጊዜ የተገቢነት ጥያቄ ያለባቸው መልእክቶች ሳይኔጆች ዴይ ቱ ዴይ ስለምናይ ማለት ነው። ለምሳሌ ከዚሁ ከሳንወጣ ከአክሰሲቢሊቲ እና ኢንክሉሲቪቲ ጋር በጣም ኢንተር ሪሌትድ ናቸው። ከላይ ከገለጽኩት ጋር አንድ እኔ በምሰራበት አካባቢ በ100 ሜትር ራዲየስ በጣም ዝቅተኛ የሆኑ የኮንቴነር ቤቶች፣ ሱቆች እንደዚህ በ100 ሜትር ራዲየስ 2700 ሳይኔጅ ነው ካውንት አድርጌያለሁ። ሱቆቹ በጣም በሚያስደንቅ ሁኔታ 2700 አይደሉም፣ ግን ሳይኔጆቹ 2700 ናቸው። አንድ ቤት
6-7 በዚህ በኩል እና የሚሰጡት አገልግሎትና የሚያስተዋውቁ ቪዥዋሊ ኮሙኒኬት የሚያደርጉት ነገር በፍጹም አይጣጣምም። በጣም የተራራቀ ነውና ኮሙኒኬሽኑ ራሱ ከመብዛቱ ብዛት የታለመለትን ግብ ሳይመታ ቪዥዋሊ ፖሊዩትድ የሆነ የፈረሰ ከተማ የመሰለ እይታዊ ውጤት አስከትሏል። ለዚሁ ቢሮ ተግባር የተጠና ጥናት ነው ማስታውሰው። ሌላው ሶስተኛው ነገር ኤስቴቲክስ እና ካልቸራል ኮንሲደሬሽንስ ናቸው። ስነ ውበታዊ ኮንሲደሬሽን የምንለው ለምሳሌ ከፊደል አጣጣል፣ ቅንብር፣ ቅደም ተከተል እና ሌሎች ቴክኒካል ጉዳዮች አሉት። ካልቸራል ኮንሲደሬሽንስ አንዳንዱ ከባህሉ፣ ከኮንቴክስቱ፣ ከአውዱ ጋር የማይጣጣም በጣም ኦፌንዲንግ የሆነ የሚያሳፍር፣ ለምሳሌ ማፈር የለብንም። ወደ አንድ ሳይኔጅ ተመልክተን ማፈር፣ በሸማቀቅ የማይመች ስሜት እንዲሰማን አያስፈልግም። ቪዥዋል ኮንፈርት መፍጠር አለበት እና ከዚህ አንጻር እነዚህ ካልቸራል እና ኤስቴቲክ ኮንሲደሬሽንስ በጣም ኢምፖርታንት ናቸው። ሳይኔጅ ፖሊሲ እነዚህን ለማራገፍ አሁን በአጋጣሚ በኮሪደር ልማት ምክንያት ፈርሷል አሁን የተጠናው አካባቢ በጣም የሚዘገንን ቀና ብላችሁ ማታዩት። ለምሳሌ ለህፃናትም በዛው መንገድ ነው የሚሄዱት፣ አረጋውያንም በዛው መንገድ ነው የሚሄዱት፣ ወጣቶች፣ ህፃናት፣ ሴቶች በዛው ነው የሚሄዱት። ሌላው በጣም ብዙ አስነዋሪ ለምሳሌ ኮሞዲፊኬሽን ኦፍ ፊሜል ቦዲ፣ ለምሳሌ የሰው ልጅ ሰብአዊ ክብር የሚነካ ወይም የሰው ልጅ አካል እንደ መሸቀጫ ተግባር የሚገለገል ብዙ ሳይኔጅ አለ እና እነዚህ በጣም በየእርምጃው ስትሄዱ የምታገኟቸው ህጸጾች፣ ቪዥዋል ህጸጾች ናቸው። ስለዚህ ባህሉንም ስነ ውበታዊ ውጤቱንም አፌክት ያደርጋል ማለት ነው። ሌላው በጣም የሚታሰብበት በዚህ በሳይኔጅ ፖሊሲ ኮንሲደሬሽን ውስጥ ኢንቫይሮንሜንታል እና ኤቲካል ኢምፓክቶች ናቸው። ለምሳሌ ግሪን ሌጋሲ እንላለን፣ ምሳሌ ነው። አረንጓዴ ሊቬብል ሲቲ፣ ምቹ የመኖሪያ ከተማ መስራት፣ በአረንጓዴውና በግንባታው መካከል የተጣጣመ መግባባት ፈጥሮ ሰዎች እንዲኖሩበት የተመቸ ከተማ መስራት ጀምረናል። ከዚህ አንጻር ለሳይኔጅ የምንጠቀምባቸው ማቴሪያሎች የሚፈጁት ኃይል፣ ለምሳሌ ኃይል ቆጣቢ መሆን አለባቸው ሳይኔጆች። ሌላው የከተማ ሙቀት የሚጨምሩ መሆን የለባቸው፣ ሞዴሬት መሆን አለባቸው። በውስን ጉልበት ጥሩ ውጤት የሚያመጡ ኢኮ ፍሬንድሊ የሆኑ የሳይኔጅ ማቴሪያሎች እና አቀራረቦች ኢቭን ከሳይዝ ጋር ሁሉ የተገናኘ ጉዳይ አለው። ከማቴሪያል በተለይ ፕላስቲክ በጣም ፕሮሞት በተደረገ ቁጥር ሙቀት የመጨመር ዱሬቢሊቲ ጋር የተገናኘ፣ ለምሳሌ በየጊዜው ከአገር ሪሶርስም ጋር የሚገናኝ ስለሆነ በየጊዜው የሚቀያየር የሚወድቅ የሚፈርስ ሳይኔጅ የምናስቀምጥ ከሆነ በየጊዜው እንቀያየራለን ማለት ነው። ስለዚህ ሊሚትድ የሆነ የሀገር ሪሶርስ እንጎዳለን ማለት ነው። ስለዚህ እነዚህ ሁሉ ከኢንቫይሮንሜንትና ከኢቲካል ኮንሲደሬሽን ጋር የተገናኙ ናቸው። ሌላው ህጋዊ እና ከልካይ ፍሬምወርክ መቀመጥ አለበት ሳይኔጅ። ለምሳሌ በዚህ የፊደል መጠን፣ በዚህ ቀለም፣ በዚህ ሳይዝ ነው ይሄ አገልግሎትና ይሄ ሴክተር ራሱን ማስተዋወቅ ያለበት ተብሎ ሬጉሌሽንስ፣ ህግ፣ ደንብ ሲወጣ ይሄን በማያደርጉ ላይ ህግ ክልከላና ህጋዊ እርምጃ የመውሰድ የመሳሰሉትን ሰፊ ሀሳብ የያዘ ክፍል ነው። ስድስተኛው
ኢኖቬሽንና ቴክኖሎጂካል አዳፕቴሽንን ኮንሲደር ማድረግ ነው። በሳይኔጅ ውስጥ እንግዲህ ቴክኖሎጂው እጅግ በፍጥነት የሚለዋወጥ ብዙ አማራጭ ያለው ሴክተር ስለሆነ ሳይኔጆች ይሄንን ፊውቸሪስቲክ የሆነ ነገን የሚመለከተውን ቴክኖሎጂካል ፍሬምወርክ ቴክኖሎጂካል እና ኢኖቬቲቭ የሆነውን አቀራረብ ኮንሲደር ማድረግ ይኖርባቸዋል ማለት ነው። ሌላው ብዙ ጊዜ እነዚህ ሳይኔጅ ፖሊሲዎች፣ ደንቦች፣ መመሪያዎች ሲወጡም ተግባር ላይ ሲውሉም ተገልጋዩን በስተመጨረሻ ዞሮ ተገልጋዩን ኗሪውን እንግዳም ካለ ቱሪስት ማንኛውም ሰብአዊ ፍጡር ወይም ተገልጋይ ምቹ እና የሚኖርበት ከተማ መፍጠር ነው። ከዚህ አንፃር እነዚህ ህጎችና ደንቦች ሲወጡ ስቴክሆልደሩ ተገልጋዩ ኗሪው አካል መሆን አለበት። የዛ ሐሳቡ መሰማት አለበት። ባህሉ ኮንሲደር መደረግ አለበት። እሴቱ ኮንሲደር መደረግ አለበት። ይሄ ሲሆን ቅድም ከላይ እኔ የጠቀስኳቸው ህጸጾች ከባህልና ከራስ እሴት ጋር የሚጻረሩ አክቶች ይቀራሉ ማለት ነው። ስቴክሆልደርስን አካል ካደረግን በዚህ የሳይኔጅ ፖሊሲ ቀረጻ ውስጥ እና ብዙ ከአዲስ አበባ ትልቋ ከአዲስ አበባ ወጥታችሁ ወደ ሌሎች የክልል አነስ ያሉ ከተሞች ሄዳችሁ ብታዩ በሀገር ሀብት የሌላ ሀገር እሴት ፕሮሞት ስናደርግ ታያላችሁ። በጣም ሊሚትድ ሪሶርስ ነው ያለን እንደምታውቁት። ነገር ግን የራሳችንን እሴትና ቫልዩ ፕሮሞት ከማድረግ ይልቅ በሳይኔጆቻችን የሌላውን ዓለም እሴት እና ቫልዩ ፕሮሞት የማድረግ እጅግ ክስረት ነው። በሰለጠነው ዓለም ስትሄዱ ለአንድ ሳምንት ቆይታችሁ ስትመጡ በአስደናቂ ሁኔታ የባህል ለውጥ አድርጋችሁ የምትመጡት በሳይኔጆቻቸው በቪዥዋል ኮሚኒኬሽኖቻቸው አማካኝነት ነው። ትሁት ያረጓችኋል፣ ስልጡን ያረጓችኋል፣ ፈጣን ያረጓችኋል፣ ይቅርታ መጠይቁ ያረጓችኋል። በጣም በሚያስደንቅ ሁኔታ ይሄንን ኢምፓክት የሚፈጥሩት በሳይኔጆቻቸው አማካኝነት ነው። ምን ጉዳይ ያካትታል፣ ምን አይነት ነገር ያደርጋል ዳዊት ነግሯችኋል። በተረፈ ወደ በውይይት ሰፋ አድርገን እንነጋገራለን። ይዤ መጣሁት ይሄንን። እሺ አቶ አገኘውን እጅግ አድርገን እናመሰግናለን። እሳቸውን በርካታ ሀሳቦችን አንስተዋል። ፖሊሲ ላይ ያተኮረ ገለጻ ነው በብዛት ያደረጉት። የሳይኔጅ ፖሊሲ ዓላማ የተግባቦት ስርዓትን ምቹና ጤናማ ማድረግ፣ ተደራሽነትን ማመቻቸት እና ማደላደል፣ ስነ ውበታዊ ፋይዳን ደግሞ መሰረት ያደረገና የተከተለ የእይታዊ ተግባቦት መኖር እንዳለበት ጠቅሰዋል። የራሱ ጠባይና መልክ ያለው ከተማ እንዲሆን ማስቻል ደግሞ አንዱ ዓላማው እንደሆነ በደንብ አብራርተዋል። የሳይኔጅ ፖሊሲ ተደራሽነትን፣ አካታችነትን ከነዋሪዎች እድሜና ሌሎች መለኪያዎች አንጻር ግምት ውስጥ ያስገባ መሆን እንዳለበት፣ ከዚህ ረገድ ተነባቢና ተገቢነት ያለው ጥያቄዎች ከዚህ ረገድ የማይነሱበት መሆን አለበት። ሳይኔጅ ስነ ውበታዊና ባህላዊ ኮንሲደሬሽን ያለው መሆኑን በደንብ አንስተዋል። የከተማ አውድና ኮንቴክስት ሌሎችም ትምህርቶች ከዚህ አንጻር በደንብ መተንተን እንዳለባቸው እኔ በግሌ ገብቶኛል። ሌላው አካባቢና የከተማ ስነ ምግባራዊ ተግባቦት በሳይኔጅ ውስጥ ቁልፍ ጉዳዮች እንደሆኑ ተረድተናል። ሳይኔጅ ኃይል ቆጣቢ እና ሙቀት የማይጨምር ከተፈጥሮና ከአካባቢው ማንነት ጋር የተስማሙ መሆን እንዳለባቸው፣ በተቻለ መጠን ደግሞ ከፕላስቲክ የጸዳ ቢሆን ተመካሪ እንደሆነ በደንብ አንስተዋል። ለሳይኔጅ ህጋዊና ከልካይ ፍሬምወርክ መቀመጥ በተለይ እንደ አዲስ አበባ ላሉ ከተሞች ወሳኝ ይመስለኛል። እሳቸው ይህንን አንስተዋል። በተጨማሪ ሳይኔጆች የኢኖቬሽንና የወቅቱን ቴክኖሎጂ ግምት ውስጥ ያስገቡ መሆናቸውንም እንደዛው ከፖሊሲ ረገድ እንደዛ መሆን እንዳለባቸው አንስተዋል። የሳይኔጅ ፖሊሲ ተግባር ላይ ሲውል ለተገልጋዩ፣ ለእንግዳው እና ለየትኛውም አይነት ነዋሪ ለኑሮው እና ለሁኔታው ምቹ መሆን ማድረግ ስለሆነ ዋና ዓላማው፣ ከዚህ ረገድ ነዋሪው ባህሉ፣ ሴቱ በሳይኔጆች በኩል መንጸባረቅ እንዳለበት፣ በአንጻሩ ግን የሌሎችን ዓለም
ዓለማት ማንነት ቅርጽና ሁለንተናዊ ጠባይ በሳይነጆቻችን በኩል ማንጸባረቅ ኪሳራ እንደሆነ ያነሱት ነጥብ ለመወያያ በጣም ጥሩ ፍሬምወርክ የሚያስቀምጥ ይመስለኛል። አሁን ሰዓቱ እናንተ ሀሳብ የምትሰጡበት ጊዜ ነው። ከሁለቱ መነሻ አቅራቢዎች ሀሳቦች በመነሳት በልባችሁ ያለውን ከተማዋን ግምት ውስጥ አስገብታችሁ ሀሳብ መስጠት ትችላላችሁ።